እሺ ሁለት አፕዴቶች አሉኝ። አንደኛ ሪሞት ላይ ወይም ከሩቅ ሆነን ወላጆቻቸውን ያጡትን ህፃናት ቤተሰብ ሆነን ማገዝ ይቻላል። ልጆችን ለምሳሌ ወደ ውጭ ሀገር መውሰድ ወይ ወደ ኢትዮጵያ ውስጥም ከአንዱ ከተማ ወደ አንዱ ሙቭ ማድረግ ምናልባት ካለን የኑሮ ሁኔታ ማይመቸን ከሆነ ወይም ህጉ የሚከለክል ከሆነ እኛ ወደ ልጆቹ እየሄድን አይተናቸው እየመጣን የተወሰነ ኢሞሽናል ሰፖርት እየሰጠን ቀስ በቀስ ልጆቹን የራሳችን ማድረግ ይቻላል ማለት ነው። ትልቁ ነገር ለነኛ ህፃናት የኔ ብሎ ለመቀበል ዝግጁ መሆን ይፈልጋል። እናት ለመሆን አባት ለመሆን ወላጁን በተፈጥሮዬን በሰው ሰራሽ አደጋ ያጡ ህፃናት አሉ ኢትዮጵያ ውስጥ በጣም ብዙ ቦታ ነው ያሉትና ትልቁ ነገር ስለነኛ ህፃናት በደንብ ካሰብንበት መፍትሄ አለ። ከልብ ካለቀሱ እንባ አይገድም ይላሉ የኢትዮጵያ እናቶች ማለት ነው። እኔ አሁን ራሴን ሳስብ ምን ያህል ሰልፊሽ እንደሆንኩ ነው የሚገባኝ። የራሴን ባዮሎጂካል ህፃናት ነው የበለጠ ማስበው እና እነኛን ህፃናት አይቻቸዋለሁ፣ በተለያየ ጊዜ አይቻለሁ፣ ግን የሚገባውን ያህል ድጋፍ አላረኩም። አዝናለሁኝ እና ግን ነገሮችን እያመቻቸው ነው፣ አቅጄ እየሰራው ነው ያለሁት እነሱን የተወሰኑ ልጆች አዶፕት ለማድረግ ማለት ነው። የኔ አይነት ዝንባሌ ያላችሁ ምናልባት ትዳር ኖሯችሁ ልጅ የሌላችሁ እንደዚሁ ልጆች ማገዝን ትፈልጉ ካላችሁ የቦታ ገደብ ሰበብ መሆን አይችልም ማለት ልጆቹን ማገዝ ከፈለግን እነኚህ ህፃናት አለውልህ የሚለው ሰው እንዲያገኙ ቀስ በቀስ የኔ ብሎ የሚጠብቁት የሚያናግሩት የሚደግፋቸው ሰው የሚያስባቸው ሰው ማግኘት እስከቻሉ ድረስ በአካል ልጆቹ ጋር መገኘት የግድ እንዳልሆነ ልነግራችሁ ፈልጋለሁ። በሁለተኛ ደረጃ ኢትዮጵያውያን በተለይ ኢትዮጵያ ዩኒቨርሲቲ አካባቢ ያላችሁና ትምህርት ላይ የቆያችሁ ኢትዮጵያውያን ግን አንድ ጥያቄ መጠየቅ ፈልጋለሁ። ይሄ ምንድነው? እኛ ለምሳሌ ነው ሐዋሳ ዩኒቨርሲቲ የተማርኩት እና መቼ ነው እኔ ለተማርኩበት ዲፓርትመንት አንድ ላብራቶሪ የምገነባው? እስቲ ኢትዮጵያውያን እንደዛ እንጠያየቅ። ኢትዮጵያ ዩኒቨርሲቲዎች ውስጥ ስንት ቤተ ሙከራና ስንት ህንፃዎች፣ ስንት ስኮለርሺፕ፣ ስንት ፋውንዴሽን ነው ያለው? የኛ የሆነ የአባት ሊሆን ይችላል። ለምሳሌ እኔ በአባቴ ስም በእናቴ ስም ፋውንዴሽን ማድረግ እችላለሁ። ለምሳሌ እናቴ በህይወት የለችም፣ በእናቴ ስም ፋውንዴሽን ማድረግ እችላለሁ። ከዛ ተማሪዎች ስኮለርሺፕ እዛው የሚማሩበት ግቢ ውስጥ እንዲያገኙ ማለት ነው። ለምን? ይሄን በተደጋጋሚ የኢትዮጵያን የትምህርት ስርዓት እያየሁ ነው ያለሁት። በተለይ ስለ ስኮለርሺፕ አገር ውስጥ በእኛ ሰዎች እስከ መቼ ድረስ ነው እኛ እኔ አይኮሊት ዘመናዊ ባርነት ነው ምለው ወይም ደግሞ ጥገኝነት ነው ሌሎቹ ላይ። እስከ መቼ ነው ጥገኛ የምንሆነው እኛ? መቼ ነው ራሳችን የምንችለው ነው? ለትምህርታችን፣ ለሀገራችን፣ ለምንገነባቸው ተቋማት መሰረታዊ የሆነው ሪሶርስ ዛሬ መስጠት ባንችል እንኳን ማሰብ መጀመር ግን አለብን እና እውነት እንደው በራሳችን ምንተማመድ እውነት በትምህርት ጥሩ ቦታ ደርሻለሁ ላይ ጥሩ ተምሬያለሁ ምንል ሰዎች ለምሳሌ ከሙያ ማህበራት ጋር እንሰራለን። ሙያ ማህበራቱ በየዩኒቨርሲቲው አሉ። ወጣቶች እየተመዘገቡ ነው ያሉት። ካሪኩለሙን እናውቃለን። ሰብሰብ ብለን ለምሳሌ አዲስ አበባ ዩኒቨርሲቲ ከተማርክ ጅጅጋ ያለውን፣ ሰመራ ያለውን፣ መቅደላ አምባ ዩኒቨርሲቲ ያለውን፣ አሶሳ ዩኒቨርሲቲ ያለውን፣ ቡሌ ሆራ እነኚህ መጨረሻ ላይ የተከፈቱት ሰርድ ኦር ፎርዝ ጀነሬሽን የምንላቸው ካምፓሶች ጋር ኢንጌጅመንት አለን እኛ። በጣም አንድ የሚያስቀኝን ነገር ልንገራቸው። ሐዋሳ ዩኒቨርሲቲ በነበርኩ ሰዓት አሁንም ይደረግ ይሆናል የዲፓርትመንቶች ውድድር ይደረግ ነበርና በጣም በሚያስቅ ሁኔታ ገና ግቢው ዩኒቨርሲቲ ሲጀመር የነበሩ ዲፓርትመንቶችን እና ከባለፈው 5 ዓመት የተከፈተ ዲፓርትመንትም ይወዳደር ነበር። ከዛ አሸናፊ ምናምን ተብሎ እንሸለማለን ወር ሽልማት አለ እና የኢትዮጵያ ዩኒቨርሲቲዎች ምን እንደዛ እናወዳድር ይሆናል እኮ አናፍርም ነው ብለው አንዳንዴ። ለምን አንዱ ከተከፈተ ገና ባለፉት 10 ዓመታት የተከፈተ ዩኒቨርሲቲና ኦልሞስት 100 ዓመት የቆየ ዩኒቨርሲቲ ማወዳደር ሁሉ እንፈልጋለን እኛ እና ማገዝ ግን አለብን። ውድድር ትርጉም የለው። ኦፍኮርስ የምንወዳደርበት ጊዜ በተመሳሳይ አቻ እድሜ ያለው አቻ ካፓሲቲ ያለው ልታወዳደር ትችላለህ። ግን አንዱ ዲፓርትመንት 10 ፕሮፌሰር ኖሮት አንዱ ዲፓርትመንት ምንም ፕሮፌሰር ሳይኖር ሁለቱን ትምህርት ክፍሎች ያወዳደርኩ ብለህ ለአንዱ ዋንጫ ብትሰጥ ለጀስት ራስን ማታለል ነው የሚሆነው ማለት ነው። ኢትስ ኦል አባውት ካፓሲቲ ቢልዲንግ ዝቅ ብሎ መስራት ነው የሚያስፈልገው እና
ስለዚህ በዩኒቨርሲቲ አካባቢ የቆየን ሰዎች እስቲ መቼ ነው የኔ አንድ ተቋም ውስጥ መማር ለዛ ተቋም አቅም ግንባታ የሚሆነው ነው። እንደ መንገድ እንደ አንድ እንትን ልናልፍበት እንችላለን። when the time to look back ወደኋላ አይተን ምንድን ነው የሚጎድለው? ለተማሪዎች ስኮለርሺፕ እንስጥ፣ የሙያ ማህበራት እናጠናክር፣ ምርምራችን ሪሰርች ፈንድ እንስጥ። አሁን አብዛኛው የኢትዮጵያ ዩኒቨርሲቲ መምህራን የምንሰራበት የነበረው ሪሰርች ኦልሞስት ኦል ሪሰርች መንግስት ከሚሰጠው በተጨማሪ ከውጭ ሀገር የሚመጣ ነው። ከኢትዮጵያ ባለሀብት የሚመጣ የኢትዮጵያውያን ፋውንዴሽን፣ የኢትዮጵያ ታዋቂ ግለሰቦች፣ የኢትዮጵያ ምሁራን ከራሳቸው ኪስ ነው ምለው። ኦኬ ለምሳሌ ይሄ ደግሞ ይሄንን ለማድረግ ምንድን ነው አንደኛ ለምሳሌ ቤተሰብ በሚያርፉ ሰዓት የቤተሰብን ሀብት ከመውረስ ይልቅ ለተማሪዎች ከታች ለሚመጡ ልጆች እንደ ስኮለርሺፕ ብንሰጣቸው ዘላቂ የሆነ ትውልድ ላይ ያደረግን። አንዳንዴ የቤተሰብ ሀብት መልሶ ልጆችን ሲያጣላ እናያለን፣ ለመከፋፈል ማለት ነው። ይሄ አይነት ስራ ግን አይ ቲንክ በጣም በጣም ስህተት ነው። ሌላው ዓለም እንደዛ አያደርግም። የወላጆችን ሀብት ወስደው ዩኒቨርሲቲዎች ውስጥ ወስደው ቤተ ሙከራ ይሰሩበታል፣ ህንፃ ይሰሩበታል፣ በጎ አድራጎት ይሰሩበታል። ኢቭን ወደ አፍሪካ ሄደው ብዙ ነገር ፋውንዴሽን ይሰራሉ። እኛስ አሩን ነው የሆነ የሚኮረጁ ነገሮች ብዙ መኮረጅ ያለብን ጥሩ ጥሩ አሰራሮች አሉና በተለይ ሳይንስን በተመለከተ እኛ የሌላ ሀገር ላይ ጥገኝነታችን መቆም አለበት። ሄዶ ዓለም በተለያየ መንገድ እየነገረን ያለ ራሳችሁን ቻሉ እየተባልን ያለ ነው፣ በቀጥታም በተዘዋዋሪ እና እኛ አንነው ሙጭጭ እያልን ያለ ነው። እስቲ ማሰብ እንጀምር። ትውልድን እንደዛ እናሰልጥን። ተማሪዎች እኔ ፒኤችዲን ከያዝኩ በኋላ ፕሮፌሰር ከሆንኩ በኋላ ተመልሼ የኛ ሙያ ማህበር አጠናክራለሁ፣ ዩኒቨርሲቲ ውስጥ ቤተ ሙከራ ከፍታለሁ፣ ለተማሪዎች ስኮለርሺፕ ሰጣለሁ፣ ቤተሰቦቼ ስም በእኔ ስም በዘመዶቼ ስም ፋውንዴሽን አቋቁመን ትውልድ እንዲማርበት እናደርጋለን፣ ዝቅ ብለን የውሃ ፕሮጀክት ምናምን ለማህበረሰቡ እንከፍታለን፣ ክሊኒክ እንከፍታለን የሚል እንደዛ አይነት ነገር መምጣት አለበት እና ይሄ በብዙ ጊዜ ኢትዮጵያ ውስጥ አላየውም። ነይ ሌላ ሀገር ስንሄድ ዋው ይሄ ይደረጋል እያልን የሌሎችን እንትን እያደነቅን ብቻ ምናልፈው ነገር አለ እና ትንሽ ይህን የምናገረው ለማን ነው? ለኢትዮጵያ ቤተሰቦች ከኋላ እየመጡ ላለው ወጣት ነው እንጂ ምናልባት የኔ አይነት ምናልባት ብዙ ነጫጭ ፀጉር ያወጣን ሰዎች ሜይ ቢ ብዙ እንትን ላናደርግ እንችላለን። ግን we can also be a role model የተወሰነች ነገር ጀምረን ልናሳይ እንችላለን። ህፃናቱን አዶፕት የማድረግ ጉዳይ ግን እኔ ለራሴ እንደ ትልቅ ሚሽን ይዣለሁ። እግዚአብሔር የጸሎቴ አካል ነው ይሄ። እርግጠኛ ነኝ ይሳካል። የተወሰኑ ልጆችን እኔም አዶፕት አድርጌ በጉዲፈቻ ወስጄ ከልጆቼ ጋር ከማደርገው ትንሽ እየቀነስኩ እነሱም ደግሞ ከኔ እንዲያገኙ ለማድረግ ሞክራለሁ። ግን ብዙ የምትችሉ ሰዎች እንዳላችሁ ደግሞ አውቃለሁ። በዙሪያዬ በጣም ብዙ ገንዘብና ብዙ ሀብት ያላችሁ ብዙ እውቀት ያላችሁ አለ፣ የተትረፈረፈ ብዙ ነው ያለው። ትንሽ ሰልፊሽነታችንን ለቀቅ ማድረግ አለብን እና በተለይ ሃይማኖት ላለን ሰዎች ምናልባት በሁለቱም እርግጠኛ ነኝ በክርስትና በእስልምና እምነት እነኚህ ወላጆቻቸውን የሌላቸው ህፃናት ጉዳይ ዝቅ ተብሎ ቢደረግ ነገር አለ። ግን እኔ ዝም ብዬ ለምሳሌ ራሴን ሳይ ሃይማኖት ለምልክት ነው when it comes to እንዲህ አይነት ነገር ላይ ሲመጣ ምንም አፌን ሞልቼ ብናገረው ነገር የለም። ስስታምነቴ ነው ትዝ የሚለኝ፣ ሁሉን ነገር ለራሴ ሰብስቤ መያዜ ነው ትዝ የሚለኝ እንጂ ለሌላቸው ላካፍል የሚለው ቦታ ላይ በደንብ አስተውዬ ሰርቼ አፌን ሞልቼ የምናገረው ነገር የለም እና እንደዚህ አይነት ማንም ሊነግረን ብዙ አይገባም። እስካስተዋልነው ድረስ ይሰራል። እስቲ እንጀምር፣ ውይይቱ ይጀመርና ኦልሬዲ ፖስት በማድረግ 3-4 ሰዎች ያናግራችሁኛል። ይሄ ተጨማሪ ማነሳሻ ይሆናችኋል ብዬ ነው። አይቻልም ብለን ምንል ሰዎች ይቻላል። ከሩቅ ሆነን ልጆች ማሳደግ እንችላለን። የዩኒቨርሲቲ ተማሪዎችን ጭምር ወላጅ የሌላቸው ልጆች ዩኒቨርሲቲ ውስጥ እንዳሉ አውቃለሁ፣ ግን ድጋፍ አያገኙ። በየከተማው ደግሞ የሰማይ ተጠቀስ ፎቅ እየተሰራ ታያላችሁ። ያ ፎቅ ነው የሚሻለው ወይስ ይሄ ዩኒቨርሲቲ ውስጥ ያለው ወጣት ነው? የትኛውን ነው ቫልዩ የምናደርገው እኛ? እና እቺን ማለት ፈልጋለሁ። እጅግ አመሰግናችኋለሁ። ቴንክ ዩ